ሰላም ተመልካቾቻችን፣ ዛሬም ከማሩ ጋር ድንቃድንቅ ዜናዎችን ይዘንላችሁ ቀርበናል። ሰላም ተመልካቾቻችን። አይደል አንገት ውጠሻል። አንጨት ዋሽ እኮ ወገብሽ አሁን ደህና ነው አይደል? የሚሰራ ሰላም ጤና ይስጥልኝ። እንደዚህ እስቲ ሰላም ጤና ይስጥልኝ። ልክ ነኝ? አዎ ደህና ነኝ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከማሩ ጋር ድንቃድንቅ ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር ኤደን ታሪኩ ነኝ። አብራችሁን ቆዩ። እኔ ማሩ ነኝ። ዜና እናቀርብላችኋለን። ዛሬ በጉኒና ነው። ዜና ይዘን መጥተናል። ዜናና ጨዋታ ፕሮግራማችን ጀምሯል። የዴናለይ እስቲ ዛቂ ወዶሻል። ግን ኢትዮጵያ ሰው ማለት ነው ወዶሻል። ወዶኛ እናግባት እያለ ልደርሽ ልገድርሽ እንዴ አቆማ ተምቀር ተገትራ ተምቀር ገድራታለሁ። ደህና ዋላችሁ ወይ? እንደምናችሁ? ደህና መሻችሁ ወይ? ጁማ ማታ ተገናኝተናል። እንግዲህ አሁን ወይ እንግዲህ ረመዳን እኮ ሊፈታ ነው። እንኳን አደረሳችሁ አትይምታ። እንኳን አደረሳችሁ ለሙስሊም ወንድሞቻችን። ቦርቀቅ አድርገሽ እንኳን አደረሳችሁ። እንኳን አደረሳችሁ ቦርቀቅ አድርገሽ አውቂ ማለት ነው። አንተ አትላችሁ እንኳን አደረሳችሁ ወንድሞቼ እህቶቼ። በዓሉ የሰላም ይሁንላችሁ፣ የደስታ ይሁንላችሁ፣ ያሰባችሁት የሚሳካ ያድርግላችሁ። ወገኖቻችን ዘመዶቻችን አማን ናችሁ ወይ ብለናል። ይኸው አሁን ወደ ዜናው እንግባ። ደግ ግቢ። ቀዳሚ ዜናችን ቆይ እኔም እኮ ይዤ የለም ታነባለህ ብለሽ እኔ መጀመሪያ ላንብብ አይደለም። እኔ ታላ ነው። እኔ እኮ ይዣለሁ እኮ እኔ ላንብብ መጀመሪያ አይደለም። እኔ ዋና እኔ ታላ ነው። ይኸውልሽ እንግዲህ ቆይ እኔ ላንብብ መጀመሪያ። አይደለም ዛሬ ጀማሪ ነኝ። ሁለዚህ እኮ ሰማሁሽ እኮ ስትቦተረፊ ስትንደቀደቂ ስትቀደጅ እኮ ሰማሁ። አሁን ደግሞ እኔ ሳልቦተረፍም ወይ እኮ እኔ መጀመሪያ ልጨርስ አይደለም። እኔ መቦትረፋ እንትን የለኝም። እኔ ልጨርስና አንተ ደግሞ ታነባለህ። ከራሴ መብት እኮ አለኝ እኔም የመቦትረፍ ልቦትረፍ ቡትረፋታ ይሆን። እኔ እንኳን እውነተኛ ነው። ላንብብ። እንደምን ዋላችሁ? ደገምኩት። ያሰክራል። ትደገምኩ ያሰክራል። ጅል አማን አይረገኝ። ዜና እንደዚህ ብላ አይደል የምታቀርበው? እስር ቤት ውስጥ እንደ አንቺ እንደሱ ዜና እናሰማማለን። ዜናውን ደግሞ ማሩ ነኝ። ወለላው የተባለ ገበሬ ቅቤ ሻጭ አቶ እንደልቡ በተባለ ዳቦ ጋጋሪ ጤቅ ተሰራ። ጤቅ ሰራ። ጤቅ ምንድን ነው? ፉድ ይደረገው። ፉድ ምንድን ነው? ፊ እናደረገው ሜዲያ ላይ ጣለው። እኔ አልገባኝም። በደንብ ተጫወተበት። ቅቤ ገበሬውን ቅቤ ነጋዴ እንደልቡ የሚባለው ዳቦ ጋጋሪ ተጫወተበት። ምን አድርጎ? አታለሏ። ጤቅ ሰራው። ላምብበት አይደል የምትይው እንጂማ የጤቁ አይነት የማጭበርበሩ አይነት ወለላው ለዳቦ ነጋዴው 100 ግራም ቅቤ ለመስደድ እንደልቡ የተባለው ዳቦ ጋጋሪ ደግሞ በምትኩ ለወለላው 100 ግራም ዳቦ እየሰደደለት ወለላው ዳቦ ሊገምጥ እንደልቡ ደግሞ ቅቤውን ሊቀባ ተስማሙ። እሺ አዳምጪ። እንዴት አይደል የምትይው? ዳቦ ጋጋሪው እንደልቡ 100 ግራም ዳቦውን ትይሰድ፣ ወለላው ሆየ እንደዚሁ 100 ግራም ቅቤውን ይመልስለታል። ነገሩ ወንፈል መሆኑ ነው እንግዲህ
ወንፈል ምንድን ነው? ወንፈል ነው። አንዱ ለሌላው ተሰጠ፣ ያኛው ደግሞ በሰጠው ልክ ይመልሳል ማለት ነው። ወንፈል ወንፈል መሆኑ ነው። አይሽ በይ አይነት እንግዲህ ትላላኩ ትሰዳደዱ ሁለት ወር ሞላ ማለት ሁለት ቆርቆዩ። አንድ ቀን ታያ አቶ እንደ ልቡ የመጣለት ቅቤ አነሳለው አነሰ ወለላ የሰደደው ቅቤ አነሰኝሳ እስቲ ላስመዝን። ምንድን ነው የሰደደው? ቅቤ ሰደደለት። የሰደደው ማለት ነው ለሊ ነው የሚሰደው እኮ ለሊ ልጅ እኮ ነው ይዞ የሚሄደው። አነሰኝ ቅቤው አለ እንደ ልቡ። ላስመዝነው አለና ሲያስመዝነው 50 ግራም ቅቤ ቀንሶበታል። ግማሹን ጎምዶ ወለላው አሁን 50 ግራም ሆኖ ርፍ በይሄ ተበሳጨው እንደ ልቡ ገበሬ ወለላው ቃሉን አጠፈ ብሎ ፍርድ ቤት ይገትረዋል። እንግዲህ ገቡ ወለላው የምነክድ ቃልህን ስጥ። እንዴት በእሱ 100 ግራም ዳቦ እየሰደደልህ አንተ እንዴት 50 ግራም ቅቤ ሰደድክለት ተብሎ ፍርድ ቤት ቃሉን ላከለት። ሰደደለት ላከለት። አሁን የምነክድ ቃልህን ትይዝ ሲባል አለ ወለላው ማለት አለና የተከበረው ፍርድ ቤት አለ እኔ ቤቴ መመዘኛ ግራም የለኝም። የምመዝነው ነጋዴው አቶ እንደ ልቡ በሚልክልኝ ዳቦ ልክ ነው። ዳቦውን በአንድ ጎን አረግና ቅቤውን በአንድ ጎን ታረገው እኩል ሲመጣ ይህችን አቅቤው ማለት ነው ብዬ ነው የምሰደው ብሎ መልሶ እንደ ልቡን ጠቅሰራው። ገብቶሻል? አልገባኝም። እንደ ልቡም 50 ግራም ነው የሰደደልህ ማለት ነው። አረጂን እንደው ገደልከኝ። ዳቦውን ትልክ ማለት ነው 50 ግራም ነው የሰደደልህ ማለት ነው። አየሽ እሱ በሰደደልህ ልክ አይደለም ይሄኛው የሚመልሰው ሚዛን ስለሌለው ማለት ነው። ያኛው ዳቦ 50 ግራም ልኮልህ ነው እንግዲህ 50 ግራም ቅቤ የመለሰልህ ማለት ነው። አጭበርባሪው ማን ሆነ? ባለቅቤው ነው። ወይኔ እንደው ጮኬ አልሆነልኝ። ባለቅቤውማ ዳቦ ሻጩ በሚሰጠው መዝኖ ሰጠው ልኩን ማለት ነው። ዳቦ ሻጩ 50 ሲሰድለት ቅቤውም ነው 50 የሆነበት ማለት ነው። እንደ ሁራና ጥቂት ድድብና አላት አልገባትም። ለማናቸውም ነጋዴዎች ትትሸጡ አሁን ዳቦ እንዲያው አሁን እንዲህ ዳቦ አይተሻታል ያገርሽ ይኸው እንዲህ ብጨቆላም ማለት ነው 20 ብሯን እንደው አንዴ እምድ ያደርጋታል። አንዴ ነው የምትጎረሰው። አጎርሰሻለሁ ሌላ ቀን ስል እዚህ ላይ አጠናቅቃለሁ። አመሰግናለሁ ስላዳመጣችሁ። እኔ ደግሞ ልቀጥለው። ሰርቪሶችን ያለ እስኪ ቃጭ ገብቶሻል? አሁን ገባኝ። ጎበዝ ነህ። በደንብ ከኔ ተምራል። ታስተማርኩ። ሁለዚህ እኮ ማዳመጥ ብቻ እኮ አይደለም፣ ግን እኔ አንጎሌ ላይ ነው። ያንቺ ጥቂት ያንቺ እንኳን እንትን ብሎብሻል፣ ዝጎብሻል። ዛግም ይወጣደዋል። የዝግብ መከላከያ ቀለም አስቀቢው። አንጎልሽ ዝጓል። ያንጎል አለ? አለ። ኢንትረስት የሚባል የብርም መከላከያው ላንጎል ይሆናል። አስከፍተሽ መቀባት ወይ ደግሞ ታልሆነ ቅቤውን የወለላውን ቅቤ ዳቦ ስደጅለትና ቅቤ ይሰድልሻል። ተለደፊ የቅቤ ጎድለት አለብሽ። ወደ ቀዳሚ ዜና ደርቀሻል ማለት ነው። ቀዳሚማ የኔ ሆነው እኮ በእኔ ደግሞ ይሄ ነው የሚቀድመው። ቀዳሚ ነው። ጉድ ስንበላው ዴክ በቡልጋሪያ የመጀመሪያ ዲቪዚዮን የሚጫወት ክለብ በህይወት ላለ የቀድሞ ኮከብ ተጫዋች የህሊና ጸሎት አደረገ። ወይት ነው ቡልጋሪያ ወይት ቡልጋሪያ ሀገር ነው ታዲያ። ምን አደረገ ነው ያልሽው? ላንብል ቆይ ደግሞ እኮ መሆኑ ነው ማለት ነው እኮ ልነግርህ እኮ ነው። አታቋርጠኝ። አላቋርጥሽ። ምን እንዲገባኝ እኮ ነው። ስጨርስ ይገባል። አራገኝ እስከምጨርሽ ማለት ቆየሁኝ። ድንጋሬ በድንጋሬ ድንግርግር ልብሻለሁ።
እየደገምሽ አስረጅ። አርዳ ካልዛሪ የተሰኘው ቡድን የሊግ ተቀናቃኙ ሌፍሲ ሶፊያ ባለፈው እሁድ ሲገጥም ነው አስደንጋጭ ክስተት የተፈጠረው። ጨዋታው ከመጀመሩ በፊት አታቋርጠኝ። አስደንጋጭ ነው አልሽ። ተማታቱ ማለት ነው አይደለም? እንደዚህ ቅሪላ የሚለጉ ናቸው አይደለም? ኳስ ነው እኮ ጠላጅ ቅሪላ ኳስ ነው እኮ እሱን እንትን የሚለጉት ማለት ነው። ኢትዮጵያ እኮ እንትን ጎበዝ ናት ብለዋል። በሚለገው በኳስ መጨረሻ ናት ብሎኛል። ይኸው አመታት አያውቁም እግራቸው። ኢትዮጵያ እግር የላትም ብለዋል። እጅ ግን አላት፣ ወደ እግዚአብሔር የተዘረጋ እጅ አላት፣ እግር ግን የላትም። መቆሚያ ነው ለኳስ የሚሆን እግር የላትም ብለዋል። ለቅሪላ የሚሆን ይኖራታል ይኖራታል። እሱማ ተስፋ አለች። አሁን ወደዚህ ነው ልመለስ። ጨዋታው ከመጀመሩ በፊት የሁለቱ ቡድኖች ተጫዋቾች በሜዳው መሃል ላይ ተሰብስበው ለአርዳ ክለብ የቀድሞ ኮከብ ተጫዋች ፔትኮ ጋንቼቭ የ1 ደቂቃ የህሊና ጸሎት አድርገዋል። ጸሎት ማለት ነው እንትን ዱዓ አድርገውለታል ማለት ነው። ጸሎት ሙቶባቸው ማለት ነው። አልሞተም። የሚፈልገውን ስጠው ብለው አይደለም። ቆይ ልጨርስ እስኪ፣ አታቋርጥ። ስጨርስ ይገባሃል። ዜናውን ልጨርስልህ። ታበቃሽማ በኋላ ደግሞ ቀጣይ እንለፍ ብለሽ እኮ ተመልካቾች አስረዳለሁ። ትጋጠሚያለሽ እያስረዳሽ ብከጂ። አሁን እሺ፣ አሁን ሙቶ ነው ማለት ነው። አለ ጸሎት ያደርጉለት ለእንትን ነው ማለት ነው። የህሊና ጸሎት ያደርጉለት። የሞተ መስሏቸው ነው። ኧረ ጅሎች ናቸው እንዲያቸው። እንዴት የለም። ቆይ ላንብብልህ። ይሁን እንጂ ክለቡ የቀድሞ ተጫዋቹን ለመልካም ግልጋሎቱ ክብር ለመስጠት ያደረገው ነገር በስህተት የተፈጸመ መሆኑን ከረፈደም ቢሆን ተረድቷል። የተሳሳተ መረጃ ፎርሜሽን ነው። ኢንፎርሜሽን የተሳሳተ ፎርሜሽን ገብቶባቸው ነው መሀላቸው ማለት ነው። አሁን ያ ነው ጸሎት ያስደረጋቸው። ጭቅቅቱ ሳያጣሩ ያደርጋሉ። ቆይ አሁን ላምብ። ጨዋታው መካሄዱ እንደቀጠለ በማህበራዊ ትስስር ገጹ ይቅርታ ጠይቋል። ለቀድሞ ተጫዋች ፔትኮ ጋቬንቺ እና ለቤተሰቦቹ ታላቅ ይቅርታ ይደረግልኝ። ክለቡ እስኪ አታቋርጥ። ተገደሉ በኋላ ሞት እኮ ማለታቸው ነው። ጅል ተሳስተው ነው። ተሳሳተ ዜና ሰሙ። ይኸው ኳስ እንደዚህ ታላወቀ ማለት ነው። አሪፍ ታልሆነ እንዲሞትላቸው በጅል ጎበዝ አይደለም ትጫወት ጎበዝ ነው እኮ ተጫዋች። ያው ታያ እንዲሞትላቸው ለምን ተመኙ ማለት ነው። አላቅ ብሎ ነው። አሁን ኢትዮጵያውያን አሁን የሞተ መስሏቸው ነው እንጂ የተሳሳተ ዜና ሰምተው መስሏቸው። አሁን ኢትዮጵያውያን ሁሉም አያውቁም ኳስ። እንዲሞቱ ህሊና ጸሎት መደረግ አለበት የለበትም? ኧረ የለበትም። እኮ ታይሞት እኮ አይደረግም እኮ እነሱም እኮ ተሳስተው ነው። ቅሪላ ግን ትለጉ ደህና ናቸው። እግር ብቻ ኳስ በል እኮ ኳስ ቅሪላ ሌላ ነገር እየመሰለኝ። ድሮግባ የምትባለው አገር ድረስ እኩል አላረጉም። እነማን? የእኛ ሀገሮች? ድሮግባ የምትባለውን ሀገር ታውቂያታለሽ? አላውቃትም። ሀገር አይደለም ሰው ናት። ድሮግባ ሰው ናት። ሀገር ቢኮንማ ይኸው እኛ ቀበሌ ኳስ ተጫውቶ ማለት ነው አሸነፈ የእኛ ቀበሌ። ሌላውን ጎረቤት ቀበሌ አሁን ታያ ንግግር አድርግ ተባለ። ሂድሪስ ብሎ ቀበሌያችንን ድሮግባ የምትባለው ሀገር ጋር እኩል እናረጋታለን አለ። በኋላ ግምገማ ላይ ትንጠይቅ ድሮግባ ለካ ሰው ናት ሀገር አይደለም። እንዴት እንደዛ አልከት ይባላል። እኔ አላውቀውም። ምን ላድርግ ታያ ተናገር ትትሉ ተናገርኳል። ጨንቆት አሁን ላምብ ተቀደች። ክለቡ ስለተጫዋቹ ህልፈት ያገኘው መረጃ የተሳሳተ ስለነበር ነው የሚል መግለጫም በማህበራዊ ትስስር ገጹ ላይ አስፍሯል። ፎርሜሽን ነው። የቀድሞ ኮከብ ተጫዋች ረጅም እድሜ ተሰጥቶት የክለቡ ስኬት ይመለከት ዘንድም ተመኝቷል። ኑር አሉት። ከዛ በኋላ ቶሎ ታርገውለት ተደፉ። በኋላ እንደገና አፈርን አራግፈው ኑር። አሁን ገባ አይደል? ገባኝ። አሁን ወደ ቀጣዩ ዜና አሁን የለኛ ምን ያደርግልናል ነው አሁን ችግሬ። አሁን ይሄ ዲክ አራ ተቦትረፊና ተቦትረፊ ዛሬ ማንም ተቦተረፍኩ። ይመስገን እኩል ተቦተረፍ ነው።
ደግ ቡትረፋ ሌላ ቡትረፋ ደግሞ ሞሮኮ ዜጎቿ እንለፍ ባያቸው አልኳቸው እኮ አሁን አትበጥብጠኝ ላንብብ። ወይ የቀጣው ዙር እንለፍ ሳይሆን ማለት ነው። ቀጣውን ዜና ደግሞ ላንብብላችሁ። ቀጣዩን ዜና ላንብብላችሁ። ጎበዝ አንሰማም ቢሉሽ እሳ ግዴታ ተሰማታላችሁ። እኔም አስገድድልሻለሁ። ግዴታ ተሰማታላችሁ። ከፍታችኋል አማሩ ዜናውን ግዴታ ተሰማታላችሁ እኮ አሁን ላንብብ። እሺ ስሙ ተቦትረፍ ሞሮኮ ዜጎቿ በግ እንዳያርዱ አገደች። ማናት? ሞሮኮ ምንድን ናት? ሰው ናት? አገር ናት። አገር ሞሮኮ የምትባል አገር በግ አትረዱ አለኝ። በጎቻችንን ለማልሸጥ አነጋገር እንዴት እኛ ሀገር እኮ አይደለም ሌላ ሀገር ናት ለካ። ኢትዮጵያ ሌላ ማለት ነው። ምን ነክቷ ነው ግን? እሺ ላንብብል። ሀወል አድርጓት ይሆናል። ሀወል ያደረጋችኋል እኮ አንቺ መሪሽ እኮ ሀወለት ያደረገው የሚለውን አያውቅም። ምንድን ነው ሀወል? ጥቂት ምንድን ነው ረግ እንትን አድርገሽ መንግስት ጋር አታነካኪኝ። አሁን ይህች ሀገር ሀወል አድርጎት ነው ማለት ነው። አድርገዋቸው እሺ አሁን አትፈጥም ግምና ፖለቲካ ታስወራኝ እንጅብ ሰሚና አረ ላንብብበት። ሰሜን ነው ያልሽው? ሰሜን አፍሪካዊቷ ሀገር ሞሮኮ ለ7 ተከታታይ ዓመታት በድርቅ የተመታች ሲሆን ይህን ተከትሎ ሀገሪቱ ካሏት እንስሳት ውስጥ 38 በመቶ ያህሉ አጥታለች። ሞተውባታል በድርቅ ምክንያት። አልቆባ ነው ወጉ ወዲ ሞተታረዲ ባስ ያልቃል። ወረቀ ይሄማ ሀወላ አላደረገውም። ደህና ናቸው። ደግ እንትን አፍሪካ ናት እዙ አፍሪካ አረ የኛውና ማለት ነው። አሁን ላንብብ። ቆይ ዲክ ፎንጎ አፍሪካ አለ። አረ ላንብብበት። ዲክ ሞሮኮ ናለካ። በሞሮኮ ከሁለቱ የእስልምና እምነት በዓላት መካከል አንዱ የሆነው የኢድ አል-አድሃ በዓል አረፋ ኢድ አል-አድሃ አረፋ በያ አረፋ እኮ ኢድ አል-አድሃ አረፋ በዓል ላይ አማኞች በግ ከማረድ እንዲቆጠቡ ትዕዛዝ ማስተላለፋቸውን ቢቢሲ ዘግቧል። አረፋ ያለ በግ ይሆናል። አረፋ እኮ ያለ በግ አይሆንም። በግ እኮ ማረድ ያለብሽ እኮ አረፋ። ለምን እንደውም ቀንዱ ሁላ ታይቶ ነው እኮ ያረፋ በግ። ዝም ብሎ እኮ አይታረድም። ታዲያ ብለው ሊኖሩ ነው እነዚህ ሰዎች። አረፋ እንዴት ያሳልፋሉ ማለት ነው? ዘካም የሚሰጥበት ቀን እንዴት ሊያረቡ ነው? መንግስታቸው ነው እንግዲህ ያገደ። መጠየቅ እኮ አለብኝ። ዝም ብለሽ የሰማሽው መንቦልቦል ብቻ ታይሆን አረፋን እንዲህ ልታከብሩ ነው ብለሽ እኮ ለዛ መልስ ሰጥታትሽ እኮ አይነበብም። ካለ በግ ያከብራሉ። በግ ዋናው ነው ያልኩሽ። በግ ታላረድ አረፋን እንዴት ያከብራል ነው እኮ ሐሳቤ እኮ። ወዲያውሽ አይዞሽ። አረ እንደው ተው ላንብብበት። ወዲያውሽ መሰላ ደግ እንደው ታላረገረጅ እንደው እንደዚህ ሞኝ ናቸው አንቺ። ሞሮኮ ባለፉት 30 ዓመታት ውስጥ የምታገኘው ዓመታዊ ዝናብ መጠን በ53% ቅናሽ ያሳየ ሲሆን ላለፉት 7 ተከታታይ ዓመታትም ከፍተኛ ድርቅ አጋጥሟታል። ድርቅ ነው ያ ድርቅማ ተሆነ በግም ባይኖር ዝም ብለሽ ግን እንደው ድርቅ ባይሆን መታረድ አለበት። በግማ ታረደ አረፋ እንዴት ይባላል? እውነት ነው። ሞኝ ነሽ። አሁን በስልጣን ላይ ያሉት ንጉስ መሐመድ አራተኛ ሐሰን ሰባተኛ በፈረንጆቹ 1966 ተመሳሳይ የድርቅ አደጋ ሲያጋጥም ዜጎች በግ ከማረድ እንዲቆጠቡ ተመሳሳይ ትዕዛዝ አስተላልፈው ነበር። በግ ላይ ችግር አለ ሀገሪቱ። ድርቅ ሲያጋጥማቸው በግ ላይ ፊት ለምን አሉ ማለት ነው። ፍየል ለምን አይሉ? ግመል ለምን አይሉ? ግመል ይታረዳል እንዴ? በየት ሀገር ደግሞ? ዝም አለ እኮ ይታረዳል። ግመል ስጋ ባየሽው ዳፍጣ ወሮጎይ ተምር በይ ተምር በይ ምራቄን አሯሯጥሽው ልቅስ። አሁን ሀገሪቱ አሁን ያጋጠማትን ድርቅ ጉዳት ለመከላከል ውሃ በኮታ በማከፋፈል ላይ ስትሆን የግብርና ስራዎች ደግሞ ክፉኛ ከተጎዱ የስራ ዘርፎች መካከል አንዱ እንደሆነም ተዘግቧል። ጨረስኩ ጊዜ ነው። አንተም ማነበብክ እኔም ማነበብኩ ዛሬ። ታያምን ነው ቻው እንበላችሁ እንጂ በቃ በያታ አፈዝሽኝ እኮ አሁን ያለ በግ እኮ እንዴት
ይከበራል የሚለው እኮ ችግር ገጥሞኝ ነው። አበቃን እንግዲህ ተመልካች ወይ ትንቦተረፍ ቆይተናል። ጨረስክ? እኔ ልበል? በይ። ተመልካቾች ለዚህ ሳምንት የነበሩን ድንቃ ድንቅ ዜናዎች እነዚህን ይመስሉ ነበረ። አብራችሁ ስለቆያችሁ እናመሰግናለን። መልካም ጊዜ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሸር አትበይ። ሸር ሳይሆን ሸር 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 እያደረጋችሁ ሸር ሸር ሲሆን እንትን ጤቅ ነው። ጤቅ ምንድን ነው? ጤቅ ተንኮል ዜና እያደረጋችሁ ቆዩ እኛ ጋራ። ሳምንት ደግሞ እንገናኛለን። እስከዛው ድረስ ከበርጀባ መልካም በዓል ብለን